ሚስጥሬን ደብቅልኝ። ምንድን ነው ያልሽው? እንደዛ ነው። አንቺ እስካሁን መደበቅ ምን አስፈለገሽ? እባክሽ እኔ ዛሬ አንቺ ሚስጥር ደባቂ ታደርጊ ነው የጠራሽኝ? አንቺ ከሱ ከወለድሽ ታዲያ እባክሽ 3 ወር ስትቀመጪ ለሽ ለና አብዲ ተናገርሽ ሞላ ይህንን ነገር እና አብዲ ያውቃሉ? እነሱም ያውቃሉ፣ ግን ትልቅ ችግር ይፈጠራል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የመጣሁበት ትናንትና ቪዲዮ ሰርቼ ስለነበረ መልሼ አልሰራም ብዬ ሰኢድ ቪዲዮ ሲለቅ ያው ቆራርጬ ትቼው ነበር ማለት ነው። ነገር ግን አሁን ብድግ ስል አሁን በቃ ሳየው ማለት ነው ሰኢድ ቪዲዮውን ዲሌት አድርጓል። ለምን ይሄ ነገር ተከሰተ ማለት ነው? ሀዋ ሚስጥሩን አውጥተዋለች። እኔ እኮ ማለት ነው ምን የማያዋጣ ባለ እንደ ቤት ሰማ ሌላ ሀገሬ ሰው ማለት ሰኢድ ግን ምን አስቦ ነው ማለት ነው? ምን አስቦ ነው ይሄን ያህል ውሸት፣ ይሄን ያህል ሩጫ? መጀመሪያ ይች ልጅ አሁን ነገ ጧት ደግሞ ዩቱብ ተከፍቶላ ትመጣለች። የልጅ እናት ነኝ እያለች የምትለው ልጅ ማለት ነው። እኛ ዩቱባቸውን ለማሳደግ ሌላ አጀንዳ እየፈጠሩልን ነው ብዬ ነው ማስበው ማለት ነው። ወላሂ ውድና የተከበራችሁ ቻናል ቤተሰቦች እንዴት አያችሁስ? ሀዋ ደግሞ አብዲ እንዳሳስረው ነው። ይሄው የፖሊስ ማስያዣ እንትን ወረቀት አጽፍ ያለሁ አለች ማለት ነው። አብራችሁን ቆዩ እና እንግዲህ እንደሰማችሁት እንዳያችሁት ትናንትና ቪዲዮ ለቋ ነበር ማለት ነው። ሰኢድ ከመሸ ነው የለቀቀው። እኔ ደግሞ ቀደም ብዬ ለቄ ስለነበረ መልሼ ልሰራ አልቻልኩም። ለነገ ይቀመጥልኝ ብዬ ነበር ማለት ነው። እና ሰኢድ ሆዬ ግን ቪዲዮውን አጥፍቶ ታገኘሁት ማለት ነው። ጉድ! ይሄ ሁሉ ኤዲቲንግ አድርገህ ስንት ለፍተህ የፖስተትከውን ቪዲዮ እንደገና ሀዋ ጋራ ስትሰራብህ እንትን አልከው ማለት ነው። ሀዋ መጀመሪያ አንቺ ጥሩ ልትመስልኝ ነበረ። ዝም ብለሽ ነሽ፣ አስመሳይ ነሽ። ለምን ብትሉኝ በቃ ድራማ ነው። እዛ ላይ ያለው ነገር ድራማ ነው። እሱ ከካሜራ በስተጀርባ ሆኖ ካሜራ እየቀረጻቸው ሀዋም ድምፅ የሰማ እንትን የሆነ ነገር አክሽን አለው ማለት ነው። ሰኢድም ቪዲዮ ላይ እንደዛው ነገር እና ድራማችሁ ምንም አተዋጣም ማለት ነው። አተዋጣላችሁም። ስለዚህ እንደዚህ ደግሞ ሰው ሲነቃባችሁ ድሌት ታደርጉታላችሁ። እኛ እኮ ድራማ መሆኑ የነቃ ነቅቷል ማለት ነው። ያልነቃ ደግሞ ልቡ ተሰብሯል። አብዛኛውን በሱመያ ማለት ነው። ሱመያ ተጎርታ ማየት አይፈልግም ማንም ሰው ቢሆን ማለት ነው። እና ይሄ ነገር ደግሞ እስከ መቼ ድረስ ነው የሚያዋጣቸው ማለት ነው? ድራማቸው እስከ መቼ ነው የሚያዋጣቸው? ነገ ጧት ዩቱብ ከፍታ ለመምጣት ዛሬ ሚስቱ ነኝ የልጁ እናት ነኝ ብላ የምመጣ ሴት ምን አይነት ሴት ናት? ጭራሽ የማይጠበቅ ሴት ማለት ነው። እኔ በጣም ይገርመኛል እኮ። ኧረ ቢስሚላ ይሄማ አይን ያወጣ ነው ማለት ነው። አይን ያወጣ ድራማ ነው ማለት ነው። አይን ያወጣ ዲፍረት ነው እንጂ እኛን ለመሸወድ ፈልጋችሁ መቼም እየሰራችሁ ስራ ነው ብዬ አላስበውም ማለት ነው። ለምን ብትሉኝ በቃ በደንብ ያስታውቃል። በቀደም ሱመያ የዛችኛይቱን ዩቱብ ከፍታ ስታስተዋውቀን እኔ ጎንደሬ ነኝ፣ እሷ ወለየ ናት፣ እሱ ኦሮሚያ ስለሆነ እንደዚህ ደበደባስ በእኔ ላይ ምክንያት፣ እሷ ደግሞ ለእኔ ያዝና በቃ ያኔም በማነቷ የግድ ፈቻ ታስመስላ እኛ ሰብስክራይብ እንድናደርጋ ሳደረገች። ከዛ ዘወር ብላ ትናንትና ደግሞ ሁለተኛ ስመጣ ከቤት መልሶ አባረራት። እሷ የአዳማ ልጅ ናት ስትል መጣች። እኛ አያገባንም። የአዳማ ልጅ ትሆን የእንትና ልጅ ትሆን ደቡብም ትሆን በምዕራብ ትሆን አያገባንም። ምክንያቱም እሷ ኢትዮጵያና ኢትዮጵያ ነች። በቃ አንድ እህታችን ናት። በቃ እኛ በዚህ ነገር ነው መሄድ ያለብን። እኛንም አዙሪት አትዱሉም። በቃ ለምንድን ነው እኛንስ ሌላ ቦታ የምታስገቡን? ዘር ፍልፈላ የምታስገቡን ማለት ነው። ሱመያ ራሱ የራሷ ህይወት እየኖረች ሰኢድ ጋር እየኖረች ድራማዋን ቀጥላለች። እኛ ክፉ ቃል እንድንናገር እሱ እንደዚህ ስለሆነ አንቺ እንደዚህ ስለሆንሽ ነው ያጠቃሽ፣ በአንቺ ላይ እንደዚህ ያደረገብሽ ብለን እንድንናገር አድርጋናለች። ይሄ ራሱ እኛንም ኃጢአት ነው ያስገባችሁን ማለት ነው። እኔ ሰኢድን ስራውን በደንብ እየተከታተልኩ ስለሆነ ድራማ መሆኑ በደንብ እየገባኝ ነው። ለምን 3 4 5 6 ቦታ ታውታላችሁ በቀን ማለት ነው። ሌላ ሰዎች ጋራ ቪዲዮ ይሰራል። እሱ ቢዝነስ ማን ነው፣ ቢዝነሱን እየሰራ ነው። ችግር የለውም ስለምናውቀው ማለት ነው። ስራውን ስለምናውቀው ቢዝነስ ማን ነው። ቴክኖሎጂ ጋር ያለው ትስስር ጎበዝ ከሚባሉ ሰዎች ስለሆነ አንዳንድ ሰዎችን በማስተማር ስራውን እየሰራ ነው ብዬ አስባለሁኝ። እና በሰኢድ ላይ እኔ ቅሬታ የለኝም። ሰኢድ ጋር ቅሬታ ያለኝ አታስመስል፣ በቃ እንደዚህ ሆንኩኝ አትበል ነው እንጂ ሌላውን ስራ እኔ ወድጀለታለሁ ማለት ነው። ለምን
ስራ ነው ማለት ነው። ስራ ነው፣ አይዲያ ነው ማለት ነው። ግን እስከዚህ ጥግ ድረስ አንድ ቤት ተቀምጣችሁ አንድ አይዲያ እየሰራችሁ ሲነቃባችሁ ጥሩ አይደለም ማለት ነው። ሀዋ ራሱ ማስመሰልሽን አቁሚ ማለት ነው። አሁን ደግሞ ጭራሽ አብዱ እንደዛ ሊደፍረኝ ልብሱን እንትን ብሎ ምን ብሎ ከዛ ለፖሊስ ነግሬያለሁኝ በፖሊስ አስይዘዋለሁ ምናምን። ወድሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው። በቃ ወድሽ ሂደሽ ማንም ሌለበስ ብቻሽን ሂደሽ ጥቃት ቢደርስብሽ ራስሽ ፈልግሽ እንደሄድሽ ነው የሚቆጠረው ማለት ነው። እና ግዴታ አንቺ አረብ ሀገር ስላለሽ ወይም የመን ስላለሽ ለሴት ስለሚያደላ የሚባል ህግ የለም ማለት ነው። ቅድሚያ አንቺ ወንድ ያለበት ቦታ 2-3 ሰው ሆኖ ነው መሄድ ያለበት ማለት ነው። በቃ ብቻሽ ምን ልታደርጊ የገባሽ ቢሉሽ ምን ትያለሽ ማለት ነው። የሰው ሻንጣ ምን ልታደርጊ ፈተሽ ቢሉሽ ምን ትያለሽ? እና እኔ በጣም ነው የገረመኝ ማለት ነው። ሀዋ ጭራሽ እያባሹ መጣሽ ማለት ነው። ወደ ሌላው አጀንዳ ደግሞ ሲሄድ የፊርዶስ ባል እንግዲህ ናስር ማለት ነው። ናስር ከጠፋበስካቸው ብሏል። እንግዲህ ፊርዶስ ጋር ያላስማማቸው ነገር ያለው ምን ላይ ይመስላችኋል መሰላችሁ? እንግዲህ እሱ ውሸት እንዲታወራ አይፈልግም። በቃ እኔ እገድፈዋለሁ፣ እንደዚህ ያለ ወንድ ሊበረታታ ይገባል ማለት ነው። እሷ ለሆነ ወገን ወግና ትነካለች። እንደዚህ ነው ነከሌ ብላ ትናገራለች። ሰው ስራ ጣልቃ ገብታ ማለት ነው። ያንን ስራዋ እንዲታቆም ይፈልጋል ናስር። በራሳቸው አይዲያ እንዲሰሩ የራሳቸውን ህይወት ኮፒ በቃል አይደለ። ለምሳሌ እኔ ምኖረው ምን አይነት ህይወት እንደሆነ ለእናንተ ማስተማር ካለብኝ ማስተማር አለብኝ እንጂ የሌለኝን ሰው ቤት እጄ ቪዲዮ ቀርጬ የሌለኝን እቃ ከመንደር አምጥቼ የሌለኝን አለኝ ብዬ እየተኮረርኩኝ እንዲሰራላችሁ ቪዲዮ የማይፈልግ ነው ናስር ማለት ነው። እኔ እንዴት ተረዳሁት ቪዲዮዎችን እንደሰማሁት ማለት ነው። እና እኔ ያልኩት ልጆችሽን ጊዜ ሳትሻሚ የስራ ጊዜሽን ሳትሻሚ እንግዲህ በሳምንትም አንድ ጊዜ ይሁን 2 ጊዜ የሚሆን ቪዲዮ ስሪ በቃ። ነገር ግን ቅድሚያ የሚሰጠው ለትዳርሽ ለቤትሽና ለልጆችሽ ነው ብዬ አልኳት። ስለዚህ በዚህ ነገር አተስማማቸውም ፊርዶስ ማለት ነው። እሱ እንደሚናገረው ከሆነ በቃ በዛ ምክንያት የተጣሉ ይመስለኛል። ካሁን በፊትም ተናግራለች። እሱ ቪዲዮ በሌላ ሰው አስመልክተሽ እንዳትሰሪ ብሎ ተቆጥቶኛል ስትል ነበር ማለት ነው። ስለዚህ እሱ ማሻአላ ብያለሁኝ። እኔ በሱ አልቆጣበትም። ነገር ግን እናንተ ትዳራችሁን በማያፈርስም ነገር ተመካክራችሁ ስሩ እላለሁኝ ማለት ነው። ተያርቃችሁ እንደምናያችሁ ተስፋ እናደርጋለን። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አትርሱ ማለት ነው። አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።